እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው ለሆነ ትልቅ ዓላማ እያዘጋጀ ነው ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው በግ እኮ ስንት አይነት አመል አለው አንዱ ልጋጥ ይላል አንዱ ልኮብልል ይላል አንዱ ይጋጫል አንዱ ይማታል አንዱ ጭቃ ውስጥ ይንከባለላል አንዱ ውሃ ይጠጣል ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር በ30 ዓመቱ ነው ከግብጽ የወጣው 50 ዓመት ሙሉ በግ ጠባቂ አደረገው 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሩ ስለፈለገ ነው ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች በፍጹም አይደለም እግዚአብሔር ዝቅ ሲያረግ ለተለየ ነገር ያለማመደ ነው እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከንዲሁ ያዘጋጀ እግዚአብሔር በሚሰጠው ጊዜ ይሰጣል አትጨነቁ እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል ሳንለምነው ያውቃል ሳንጠይቀው ይሰጠናል ለምንድነው ተጨንቀን ከአእምሮ ውጭ ምን ሆነው ለምንድነው ከመረጋጋት ምን ወጣው በመጠን መኖርን መልመድ ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችል መጨነቅ ፈቀቅ አያረግም በተለይ ወጣቶች በዚህ ዘመን ተደጋገፉ ተበረታቱ በተለይ ክርስቲያኖች እርስ በርሳችሁ ሶስት የምትበሉ ተጨንቀው የሚበሉት ላጡ አካፍሉ ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም እደግመዋለሁ የኔና የናንተ ብቻ አይደለም እንድናከፋፍል ነው ለኔና ለናንተ የተሰጠ ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው እንድታከፋፍልለት ነው ወደ አንተ የመጣው የወንጌላችን ትልቁ ተልእኮ ስጦታ ነው እኛ እንኳን ሄዳልነው በስጦታም አይደለም ትልቁ ጸጋችን እኮ ስጦታ ነው መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው መረጋጋትና ከራስ ጋር መሆን ራሳችንን እናዳምጥ እውነቴን ነው ቁጭ ብለን እናዳምጥ እንዴው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው ምንም ሳጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ ቆይ እኔ ማን ነኝ ስሜ ማን ነው እኔ ምንድነኝ ሰው እኔ ምንድነኝ ክርስቲያን አሁን ምን እያረኩ ነው እንደዚህ ትናንትና ምን እያረኩ ነበር እንደዚህ ሊሆን የቻልኩት በምን ምክንያት እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት እንደዚህ አድርገው አሁን እኔ ማድረግ ያለብኝ እንዴት ነው እንደዚህ ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው እንደዚህ ለዚያም መወስደው መፍትሄ ምንድነው እንደዚህ ብሎ ማሰብ ይፈልጋል አሁን እኮ ማሰብ የለም የሚያስብ እኮ ሰው የለም ይቅርታ ስለተቀለልኩ ግን ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን ቁጭ ብለን እንድናስብ አያደርግም የፈለገ ቢሆን እንቅልፋችን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን እንዳናስብ እያረገ መተኛት ከዛ ሳናስብ አድረን መነሳት ሳናስብ ወጥተን መሄድ ሳናስብ ውለን መግባት ሳናስብ አምሽተን መተኛት በቃ መዞር ማለት እንደዚህ እንዳይሆን እግዚአብሔር ጠርቶናል የጠራ ለምንድን ነው ማለት እኔ ለምንድን ነው የጠራኝ ለበበስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራ ለምንድን ነው ቀለጁ መንግስቱን ሊያወርሰን ነው የጠራ የሹመት ዲቁና በበስና ቅስና አይደለም መንግስቱን ሊያወርሰን ጠርቶናል እመኑኝ እግዚአብሔር ብቻውን የተወው ሰው የለም እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም በአባቶቻችንም አልሰማንም እኛንን ብቻችንን ይሆን እየመሰለን የተሸበርነው እኛንን ብቻችንን ይሆን እየመሰለን የደነገጥነው እኛንን ምን ዱብዳ ያደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ እግዚአብሔር በረድኤት
ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ገንዘብ ከናንተ ጋር የሚቆየው ለጥቂት ጊዜ ነው። ዘመድ ከናንተ ጋር የሚቆየው ለጥቂት ጊዜ ነው። ጓደኛ ከናንተ ጋር የሚቆየው ለጥቂት ጊዜ ነው። የናንተ ጤንነት እንኳን ከናንተ ጋር የሚቆየው መቃብር እስክትገቡ ነው። ለጥቂት ጊዜ ነው። በዚህኛውም ዓለም በሚቀጥለውም ዓለም ለዘላለም የማይለየን መድኃኔ ዓለም ነው። እርሱን ነው መደገፍ ያለብን። እርሱን ነው መጠየቅ ያለብን። ለእርሱ ነው መገዛት ያለብን። ለእርሱ ነው መታዘዝ ያለብን። ሁልጊዜ መከራ ቢመጣ፣ ፈተና ቢመጣ፣ ስቃይ ቢመጣ፣ ሐዘን ቢመጣ ከሰማይ በታች የትኛውም ነገር በሕይወታችን ቢያጋጥመን ቶሎ ብለን ማስተዋል የሚገባን እግዚአብሔር ከኔ ጋር ነው፣ አልፈዋለሁ። ማን ከኔ ጋር ነው? መድኃኔ ዓለም ከኔ ጋር ነው፣ እሻገራለሁ። አማኑኤል ከኔ ጋር ነው፣ ድል አደርገዋለሁ ብለን ነው ማመን የሚገባን። ችግሩ ግን እኛ ሕይወት ውስጥ የሆነች ነገር ስትመጣ ያለንን ነው ቅድሚያ ምን ሰጠው። ገንዘብ ያለው ሰው በገንዘቡ የሚያሸንፍ ይመስለዋል። ስልጣን ያለው በስልጣኑ የሚሻገር ይመስለዋል። ዘመድ ያለው በዘመዱ የሚያልፈው ይመስለዋል። ገንዘብም ስልጣንም ዕውቀትም ብልሃትም ጉልበትም ኃይልም አላፊ ጠፊ ነው። ለዘላለም የሚያሻግር ማን ብቻ ነው? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ሕይወት በመካከላቸው ሳለ ስለ ሞት ይጨነቁ ነበር። በጣም ፈሩ፣ ደነገጡ። ከዚያ በኋላ ጌታ ሆይ አሉት። ጌታ ሆይ ያው ቀኑን ሙሉ እየሰበከ ነው የዋለው። ቀኑን ሙሉ እያስተማረ ነው የዋለው። ደክሞታል፣ አንቀላፋ፣ ተኛ። ከዚያ በኋላ መጡና ጌታ ሆይ ስንጠፋ አይገድህምን? ልንሞት ነው፣ ልንጠፋ ነው። ውሃ ወደ ታንኳይቱ ሊገባ ነው። እባክህን አድነን፣ በሞትና በሕይወት መካከል ያለ ነው፣ ታደገን አሉት። መለመናቸውም አንድ ነገር ነው። እየሰማችሁ ነው አይደለ? እስኪ እንለምነው እግዚአብሔርን። አሁን መረዳት ያቃተን ትልቁ ነገር እግዚአብሔር አባታችን ነው። እግዚአብሔር ምናችን ነው? እንደ አባትነቱ ያደርግልናል። እንጠይቅኛ ስለ ጸሎት ባስተማረበት ክፍል የቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ ጌታችን ኢየሱስ ክርስቶስ ቀድሞ ካስተማረ በኋላ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል እያለ እያስተማረ ቆየና ከዚያ በምሳሌ ደግሞ ነገራቸው። እንደዚህ አለ፣ ከእናንተ መካከል አለ ልጁ አሳ ቢለምነው ለልጁ አሳውን በመስጠት ፈንታ አሳውን ትቶ ለልጁ እባብ የሚሰጥ ወላጅ አለ ወይ አለ። አረ በስመ አብ! የለም። እነሱ ያው የሚመገቡት አሳ ስለሆነ አሳ ነው። እስራኤል አካባቢ ባህር ዳርቻ የሚኖሩ ናቸው። በሚያውቁት ነው የነገራቸው። እስኪ እኛ ጋር እናምጣውና የምናውቀውን እናስገባ። ቀጥሎ እንደዚህ አለ፣ ልጁ ዳቦ ቢለምነው አለ ዳቦውን ትቶ ለልጁ ድንጋይ የሚሰጥ አለ ወይ አለ። አረ የለም አሉት። ዳቦ ለጠየቀ እንጀራ ለጠየቀ ልጅ እንጀራ ይሰጠዋል። ደግሞ ለዚህ ዘመን ልጅ ተለምኖ ነው የሚሰጠው እኮ። ትምህርት ቤት ሲላክ በጣም ተለምኖ ይከለከላል ወይ አለ ክርስቶስ። አረ የለም አሉ። መለሰና እንደዚህ አለ፣ እንኪያስ እናንተ ክፎችና አመፀኞች ስትሆኑ ለልጆቻችሁ እንዲህ የምትራሩ ከሆነ የሰማዩ አባታችሁ እግዚአብሔር ከናንተ በላይ ስለ እናንተ ይራራል አለ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እንዳይመስላችሁ በጣም ብልጣብልጦች ስለሆንን፣ በጣም ጉልበት ስላለን፣ በጣም አቅም ስላለን፣ በጣም ማስተዋል ስለምንችል ጥበበኞች ስለሆንን አይደለም የኖርነው። የሰማዩ አባታችን ምሕረት አድርጎልን በርህራሄው ነው ዛሬ የደረስነው። ስለዚህ እናንተ ለልጆቻችሁ እንዲህ የምትራሩ ከሆነ አለ ለልጆቻችሁ የምትጨነቁ የምታስቡ ከሆነ ያውም አመፀኞች ሆናችሁ፣ ያውም ኃጢአተኞች ሆናችሁ፣
ያውም ክፋት ሞልቶባችሁ፣ ነገር ግን ለልጆቻችሁ የምትራሩ ከሆነ የሰማዩ አባታችሁ ከናንተ በላይ ስለ እናንተ ያስባል። እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣ እኮ ጨርሶ ማውረድ ይችል ነበር እናቱን። ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግሥተ ሰማያት ታስገባለች። ስሟ እኮ መርህ ለመንግሥተ ሰማያት እኮ ነው። ሌሎችም ጻድቃን በምልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹሕ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለ እሷ ተአምር ለማወቅና እሷ እናንተን በምልጃዋ እንዳዳናችኋችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የእሷ ተአምር የተጻፈባችሁ ገጾች ናቸው።